ቴሌቪዥን ማለት አይ ቲንክ ታድሷ ነገሯ ናት። አንድ ዲያቆን ሲሰርባት ነበረ። ማን እንደሆነ አላውቅም። የሆነ ጋጠወጥ የሆነ ቃላት ሲጠቀም ነበረ። እንዲህ ታደርጋለች እንዲህ ታደርጋለች ሲል እሷ ነሽ የቴሌቪዥን? ኡስታዝ ራሷ ናት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንቺ ነሽ? እኔ ብዙ ሰዎች ስለሚሰድቡኝ የትኛው እንደሆነ አላወቅኩም፣ ግን አንድ ይሆናል። ዲያቆን አለ ሊቀ ጠበብት ነው ምናምን የሚባል ማለት እንደዚህ ታደርጋለች እንዲህ ታደርጋለች ታድሶ ናት እንትን ናት ምናምን ብሎ የሆነ ስድብ ቃላት መጥፎ ቃላት ሲወረውር ነበር ማለት። አዎ ግን ማለት ከአንድ መምህር አይጠበቅም። ጥያቄዎችሽን ከቻሉ መመለስ ነው፣ ካልቻሉ ደግሞ ዝም ማለት ነው እንጂ ስድብ በዚህ ደረጃ ጥሩ አይደለም። አይ ቲንክ ከመምህር የማይጠበቅ ነገር ነው። እነሱ ጋር ሲያቅታቸው መሳደብ ነው ስራቸውና ኤኒዌይ እነሱን ታያቸውና ስለ እስልምና ጥያቄ አለኝ ብለሽ ነበረና አይ ቲንክ ተመለሰልሽ? የተወሰነ ረዱሽ ወንድሞች እህቶች ማንበብ ጀመርሽ ምናምን አገዘውሻል የተወሰነ? እውነት ለመናገር ባለፈው ይስሐቅ ቤት ገብቼ ነበር፣ ግን እነዚህ ሳምንታት በጣም አስቸጋሪ ነበሩ። ባለፈው የጠየኩትን ራሱ እንትን አላልኩም ማለት ረስቻለሁ ማለት ይቻላል። እና ከዜሮ ጀምሬ ለምን እንደገና አልጠይቅም? ሰው ከዚህ በኋላ በደንብ ጥያቄ ይኖረኛል። ግን ከባለፈው ጀምሬ እንደገና ብጠይቅና በማር ሪከርድ ባደርግ ደስ ይለኛል። የባለፈውን ሪከርድ አድርጌያለሁ ብዬ ነበር፣ ስወጣ አላገኘሁትም። ለዛ ነው። ሪከርድ ያደርጉልሻል ከፈለግሽ ማለት ነው። ሪከርድ ያደርጉልሻል ከይስሐቅ ጋር ከጃ ጋር ከሌሎች ከአዊ ጋር ከአሚር ጋር የምትግባቢ ከሆነ እነሱ ሪከርድ ያደርጉልሽና ያስቀምጡልሽ በውስጥ ማለት ነው። ወይም ደግሞ ራስሽን ከፈለሽ ራስሽ ሪከርድ ማድረግ ትቻለሽ። እኛ ጋር የምንለው ምንድን ነው? እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። እህል ቅጠል አይልም የሚባል ጥያቄ የለውም። ጥያቄ እንደ ጥያቄነቱ ከመጣ በአግባብና በስርዓት እስከጠየቅሽ ድረስ መልስ መስጠት ግድ ይላል ማለት ነው። ማናቀው ነገርስ ቢሆን ነው ጥያቄው። ማናቀው ጥያቄ ብትጠይቂን አናቀም ነው ምንልሽ። እዚህ የሰው አይምሮ ስሉጥ ነው እንደምትመለከችው፣ እያደግን ያለ ነው አይምሮ። ስለዚህ እዚህ የመጣ ነው እኛ ለማስተማር ብቻ ሳይሆን ለመማርም ጭምር ነው። ለማወቅ ብቻ ሳይሆን ለማሳወቅ ብቻ ሳይሆን ለማወቅም ጭምር ነው። ከጥያቄዎች ውስጥ ትምህርት እናገኝበታለን ብለን ነው ሰፊ ገበታውን የዘረጋ ነው እንጂ ሪሲሊንግ ሜዳ አይደለም። ይሄ የህይወትና የሞት ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። ስለዚህ ነገ ጠዋት ለራሴ ይጠቅመኛል የምትይውን የሚበጀውን ከሚፋጀው የለየሽ ሰው እስከሆንሽ ድረስ ኃላፊነቱን ለአንቺ ነው የምንሰጠው። ዲሲዥን ሜኪንግ ፕሮሰሱን ራስሽ ነው የምታካሂጂው ውሳኔውን። ነገር ግን ማንኛውም ሰው መተው ጥያቄ ሲጠይቅ ቢሰልም ደስ ይለን ፕሪቪሌጁ እንድናገኝበት ካላህ ዘንድ። ካልሰለመ ደግሞ ጥሩ ግንኙነት ኖሮን ተከባብረን የጋራ እሴት አለን። በኢትዮጵያዊነት የሚባል የጋራ እሴት አለን። ተከባብሮ ሰው መኖር ይችላል። ግዴታ አይደለም፣ ድብድብ መሆን የለበትም። ስለዚህ አንቺ ቤታችን እስከመጣሽ ድረስ ጥያቄ ካለሽ ማንኛውም ጥያቄ ጠይቂ። የምናውቀው ከሆነ እንመልሳለን። የማናውቀው ከሆነ ቁርአን ላይ ሱረቱል ነህል ምዕራፍ 16 ቁጥር 43 ላይ የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ይላል። ስለዚህ የእውቀት ባለቤቶችን ጠይቀን ይሄ ነው ብለን በቀጣይ እንመጣለን ተዘጋጅተንበት ማለት ነው። ይሄን ይመስላል። ጥያቄ ካለሽ አሁን ጥያቄውን አቅርቢ። አመሰግናለሁ። የመጀመሪያ ጥያቄ የሚሆነው ሪከርድ የምታደርጉ ሰዎች ካላችሁ ፕሊስ ሪከርድ ፈልጋለሁ። ድጋሜ ቼክ ለማጥናት ማለት ነው። ማለቴ በደንብ ጊዜ ወስጄ ለማንበብ እና ለዛ ነው። ባለፈው የጠየኩትን ጥያቄ ነው የምጠይቀው። የኔ ዋና ብዬ ያስኳቸው 3 ጥያቄዎች አሉኝና አላህ እውነተኛ የነቢያት አምላክ መሆኑን ከቀድሞ የነቢያት መጽሐፍቶች በማስረጃ እንዴት ነው ማረጋገጥ ይቻለው ብዬ ነው የጠየኩት ባለፈው። ይሄንን ነው ዛሬ የምጠይቀው። ማለቴ 3ቱንም ልጠይቅ ወይስ አንድ በአንድ ልጠይቅ? አንድ በአንድ ቢሆን ላንቺም ጥሩ ነው፣ ለእንትን መልስ ለመስጠት እንዲያመች። ሰምተኛል? አዎ ሰምቻለሁ። የቀደሙ መጽሐፍት ውስጥ አላህ የሚለውን በምንድን ነው የምናውቀው? አላህን የቀደሙ ነቢያቶች አላህ የሚባለውን አምላክ አስተምረዋል ወይ የሚል ጥያቄ ነው ያለው ማለት ነውና ከሱ እንጀምርና ከእንትን ላለ ማለት ነው። በነገራችን ላይ ብሉይ ኪዳን ላይ የነበሩ ነቢያት፣ አዲስ ኪዳን ላይ የነበሩት ሐዋርያት ሲያስተምሩበት የነበረው ቋንቋ አሁን ካለው ጋር አይመሳሰልም። ብሉይ ኪዳን ላይ ያሉ ነቢያቶች
ሪቪል የሆነላቸው የመጣላቸው መልእክቱ ፓሊዮ በሚባል ዕብራይስጥ ነው። ምናልባት ሰምተሽ እንደሆነ አላውቅም። አሁን ያለው ዕብራይስጥ ማሶሬት ይባላል። ማሶሬት ዕብራይስጥ ይባላል። ከአረማይስጥ ጋር የተቀላቀለ ነው። ስለዚህ ፓሊዮ በሚባል ዕብራይስጥ ነው የመጣላቸው ሪቪል የሆነላቸው ማለት ነው። አዲስ ኪዳን ላይ የነበሩ ሐዋርያት የገሊላ ሰዎች ነበሩ። ኢየሱስና ሐዋርያቶቹ እዛ ቦታ ላይ የነበሩት የሚናገሩት አረማይስጥ ቋንቋ ነው። በእንግሊዝኛ አረማይክ ተብሎ በሚባለው ቋንቋ ማለት ነው። ስለዚህ ምንድነው በመለኮታዊ ቅሪት እንደ አይነት ሐሳብና መለኮታዊ ቅሪት ነገሮች አለ ብለን ነው እንጂ ጥንታዊ ነቢያት የተናገሩበት ግልጠተ መለኮት የተዋቀረበት አንጓ የተናገሩበት ቋንቋ የመልእክቱ ምጥቀት ሆነ የቃላቱ ልቀት የተላለፈበት ሰነድ በዚህ ዘመን የለም ብለው ነው የሚያምኑት። ኢቭን ስኮላሮቻችሁ የራሳችሁ ማለት ነው። ስለዚህ አሁን ምንድነው በፓሊዮ ዕብራይስጥ ፈጣሪ ማን ብለው ይጠሩት ነበር? ኤሎሃ የሚለውን ነገር ማን ብለው ይጠቀሙ ነበር ነው ትክክል። እንደምትመለከቱ በዕብራይስጥ 3 ፎርሞች ናቸው ያሉት። አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ ይባላሉ። ባለቤት ተሳቢና አገናዛቢ ይባላሉ። አኢኡ የሚባል ነገር ነው። ኤሎሃ የሚለው መጀመሪያ በፓሊዮ ዕብራይስጥ ሲነበብ የነበረው አላህ እየተባለ ነው ብለው ነው የሚያምኑት እነሱ ስኮላሮቻቸው። ስለዚህ አላህ ማለት ሲምፕሊ አምልኮ የሚገባው ማለት ነው። የቃሉን ትርጉም ከፈለግሽው ማለት ነው። አላህ ማለት ዕብራይስጥ በአረማይስጥ በመጀመሪያ ፕሮቶሴሜቲክ ላንጉጅ ውስጥ የነበረ ነው። የተለያየ መድብለ እውቀቶችን ማየት ትችያለሽ ጊዜ ሲኖርሽ ማለት ነው። እንደዚህ ከስትፈልጊ ዝርዝሩን እነግርሻለሁ፣ ጽፍልሻለሁ፣ ሰጥሻለሁ ከፈለግሽ ማለት ነው። በፓሊዮ ዕብራይስጥ ውስጥ የነበረ ነው። ጥንት የነበሩት የመጀመሪያው ቋንቋ አረማይስጥ ነው። በአረማይስጥ ፈጣሪን አላህ እያሉ ነው የሚጠቀሙበት ስቲል ነው እስካሁን ድረስ ያሉት ማለት ነው። ስለዚህ አላህ የሚለው ስም የኢስሙል ዛትም ነው፣ ኢስሙል ዓለምም ነው፣ የተጸውዖ ስምም ነው፣ የባህሪ ስምም ነው። ለምሳሌ የአንቺ የተጸውዖ ስምሽ ማን ነው ስትባይ የተቤዠን ልትባይ ትችላለሽ። የሆነች ሳራ ምናምን የሚባል ነገር ስም ሊኖርሽ ይችላል። የባህሪ ስምሽ ማን ነው ሲባል ሰው የሚባለውን ነገር ነው። የመጀመሪያ የኛ አባታችን ማን ይባላል ስሙ? የተቤዠን አዳም። አዳም ማለት የቃሉ ትርጉም ምንድን ነው? አዳም ማለት የቃሉ ትርጉም ሰው ማለት ነው። ትርጉሙ አዳም የሚለው የቃሉ ትርጉም ሰው ማለት ነው። ዘፍጥረት 6 ላይ እግዚአብሔር ሰውን በመፍጠሩ ተጸጸተ ሲል አዳምን በመፍጠሩ ተጸጸተ ነው የሚለው። አዳምና ሔዋን ስማቸው ራሱ አዳም ነው። ዘፍጥረት 5:2 ላይ ብትመለከቱ 3 ላይ ብትመለከቱ ወንድና ሴት አድርጎ በፈጠራቸው በፈጠረበት ቀን በዚያ ቀን ስማቸው አዳም አለው ይላል። ስለዚህ አዳም ማለት ሲምፕሊ ሰው ማለት ነው። ለመጀመሪያው ሰው የባህሪም ስም ነው፣ የተጸውዖም ስም ነው። ለመጀመሪያው ሰው አዳም ለሚባለው ማለት ነው። ስለዚህ አዳም ማለት የተጸውዖ ስም ነው። ግን አዳም ብቻውን አንድ ሰው ነው ወይ ብለን ስንል ብዙ አዳሞች አሉ፣ ብዙ ሰዎች አሉ። ስለዚህ ምን አለ? ላንቺ ለኔ የተጸውዖ ስም ያስፈልገናል። ላንቺ ለኔ አዳም የሚለው የባህሪ ስም ነው። ለመጀመሪያ ለአባታችን ግን የተጸውዖ ስም ነው። ስለዚህ የተጸውዖ ስም ላንቺ ምን ያስፈልጋል? ብዙ አዳሞች አሉ። አሁን ወደ አላህ ስንመጣ አላህ የሚለው ስም 2699 ጊዜ በቁርአን ውስጥ የመጣ ሲሆን አምልኮ የሚገባው ማለት ነው። አረቢክ እንግሊሽ ሌክሲከንን ማየት ትችያለሽ። በሱረት ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ያለ እኔ አምላክ የለም አምልከኝ ይላል። አላህ የሚለውን ነው የሚጠቀመው ራሱ ማለት ነው። አሁን እንደዛ ከሆነ አምላካችን አላህ በፓሊዮ ዕብራይስጥ ውስጥ ከማሴሬት በፊት በነበረው በተቀመጠው ነገር ውስጥ በፓሊዮ ዕብራይስጥ ውስጥ አሌፍ ላሜድና ሃ የሚል ነገር አለ። አሌፍ ሲነበብ አ እንጂ ኤ ተብሎ አይነበብም። ላሜድ ሲነበብም ላ ተብሎ እንጂ ሎ ተብሎ አይነበብም። ሃ የሚለው ነገር ያው ሃ፣ ሂ፣ ሁ አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ ሆኖ ሲመጣ ማለት ነው በዕብራይስጡ ሲነበብ ማለት ነው። ስለዚህ አላህ ስታሰክኚው አላህ ብለሽ ታያለሽ። አላሃ፣ አላሂ፣ አላሁ ምትቀጥይ ከሆነ ማለት ነው በፓሊዮ ዕብራይስጥ ውስጥ ማለት ነው። 7 አናባቢ የሚለው ነገር በኋላ ላይ መጣ ነው። ልክ ግዕዝም እንደዛ ነበረ። 3 አናባቢ ነበር የነበረው። ባለ 7 ቤት የሚለው ሀግዝ፣ ካብ፣ ሳልስ፣ ራብ፣ ሐምስ፣ ሳድስና ሳብ የሚባሉ የመጡት ፍሬምናት እስከመጣ በኋላ የጨመረው ነገር ነው። ስለዚህ ያ ነገር በዕብራይስጥ በአርማይስጥ በጥንት የነበረው ነገር አንቺ ግዕዝ ትችያለሽ። ውዳሴ ማርያም አይ ቲንክ የምታውቂ ይመስለኛል። አላህ ዋህድ፣ ህላዌ ዋህድ፣ መለኮት ዋህድ የሚል ነገር የለም የሰኞ ውዳሴ ማርያም ላይ አታስታውሽም? ይሄንን አላየሁም። ግን አላህ ዋህድ፣ ህላዌ ዋህድ፣ መለኮት ዋህድ አማርኛው ላይ የለም። ግዕዙን የምታውቂ ከሆነ ማለት ነው። ውዳሴ ማርያም ንባብ ቤት ነበርሽ?
አይኖርም። ንባብ ቤት ብትኖር ይኖረው እንደዚህ አይነት ነገር አለና ምንድነው መሰለሽ ያ ሲነበብ በተለያየ መጽሐፎች ላይ ለምሳሌ በባይብል ውስጥ ባሉ ነገሮች ለምሳሌ መጽሐፍ ኢዮብ 5:17 ላይ ኤሎሃ የሚለውን በፓሊዮ ብራይስት ውስጥ አላህ ተብሎ ነው የሚቀሰው። አላህ የሚገሰጸው ምስጉን ነው። ስለዚህ ሁሉ የሚችል የአምላክ ተግሳጽ አትናቅ ይላል። መዝሙረ ዳዊት ምዕራፍ 139 ቁጥር 19 ላይ አላህ ሆይ ያ አላህ አንተ ኃጢአተኞችን የምትገድል ከሆንክ የደም ሰዎች ከኔ ፈቀቅ ይበሉ እያለ ይናገራል። ስለዚህ የተለያየ መድብለ እውቀቶች ምን አሉ ነው የሃይማኖት መድብለ እውቀት የሚባለው ኢንሳይክሎፒዲያ ኦፍ ኖሌጅ የሚባለው ኢንሳይክሎፒዲያ ኦፍ ሪሊጅን የሚባለው መጽሐፍ ላይ ዘ ኦሪጂን ኦፍ አላህ ኢዝ ፋውንድ ኢን ኤ ሩት ኮመን ቱ ቫሪየስ ኤንሸንት ሴሜቲክ ላንጉጅ ይላል። በተለያየ ሴሜቲክ ላንጉጅ ውስጥ ነበረ አላህ የሚለው ስም ይላል። የክርስትና መድብለ እውቀት የሚባለው ኢንሳይክሎፒዲያ ኦፍ ክርስቲያኒቲ በ2001 ላይ የተጻፈው ቢፎር ቁርአን ከመውረዱ በፊት አረቢክ ስፒኪንግ ክርስቲያን ኤንድ ጁ ክርስቲያኖችና አይሁዶች ኦልሶ ሪፈሪንግ ቱ ዘ ሱፕሪም ጋድ አዝ አላህ ለታላቁ አምላክ ይጠቀሙበት ነበር ይላል። የኢንሳይክሎፒዲያ ኦፍ ኢስላም በ1913 ላይ የተዘጋጀው ሊብራል ስኮላሮች ናቸው ያዘጋጀው። ቢፎር ፕሮፌት መሐመድ ከነብዩ መሐመድ በፊት አረቢያን ዋዝ ወርሺፒንግ ሱፕሪም ጋድ ሁ ኢዝ አላህ ሱፕሪም ጋድን የፈጠራቸውን አላህ ብለው ይሉት ነበራል። ይሄ መለኮታዊ ቅሪት ውስጥ ነው ያለው ማለት ነውና ሲምፕሊ አላህ ማለት አምልኮ የሚገባው ነው፣ የተጸውዖ ስም ነው፣ ሌላ ነገር የለም፣ የባህሪ ስምም ነው። ዋናው ነገር አላህ የሚለው ስም ሰዎች አንቀበልም ካሉ እንኳን አላህ የሚለው አይደንቲቲ አንድ ፐርሰን ነው፣ ዋን ኤሰንስ ነው ብለን የምናምነው፣ ዋን ፐርሰን ነው ብለን የምናምነው። አይሁዶች ይህንን ነገር ይቀበሉት ነበር ወይ ነው ጥያቄ። አይሁዶች እንዴት ነው እኛን የሚከተሉት የሚሉት? እኛ የምናመልከው የአብርሃምን አምላክ ነው የሚያመልኩት ብለው ነው አይሁዶች የሚቀበሉት። የሚገርምሽ የአይሁዶች ማለት ነው አይሁዶች እኛን የሚሉት የአብርሃምን አምላክ ነው የሚያመልኩት። በቃ እምነታቸው ትክክል ላይሆን ይችላል፣ ቁርአን ትክክል ላይሆን ይችላል፣ ነብዩ መሐመድም ነብይ ላይሆን ይችላል፣ ግን የሚያመልኩት የአብርሃምን አምላክ ነው ብለው ነው የሚያምኑት። ላሰማሽ እችላለሁ ከራባዮች የምትፈልጊ ከሆነ ማለት ነው። ላሰማሽ ወይስ ልለፈው ጥያቄሽ? ለዛሬ ይለፈኝና እንደዚሁ ልስማ። እንደዛ አለ ራባዮች እኔ ጋር ግቢና እንትን በይው ፖስትቸዋለሁ። እኔ ቤት ውስጥ ራባዮች እንደዛ ነው አላህ እንትን ነው። አይሁዶች የጸሎት ሰዓት ቢደርስባቸው መስጊድ ገብተው እንዲጸልዩ ይፈቀዳል በእምነታቸው። አንድ ሙስሊም ምኩራብ ገብቶ የ30 ሰዓት ደርሶት ቢሰግድ ይፈቀዳል። አንድ ክርስቲያን ግን እንደዛ አይደለም። አንድ ክርስቲያን እንትን በሚልበት ሰዓት ላይ አንድ ክርስቲያን ቤተክርስቲያን ምኩራብ ቤት ውስጥ መጥቶ ገብቶ ምኩራብ ቤት ውስጥ ተሳስቶ ቢገባ አንድ ክርስቲያን ምኩራቡ ከእንደገና ይቀባል። ከእንደገና ይቀባል ምኩራቡ ማለት ነው። ከእንደገና ይቀባል ረክሷል ተብሎ ማለት ነው። አንድ አይሁዳዊም ቤተክርስቲያን ውስጥ ሄዶ ቢጸልይ ረክሳል ተብሎ ከእንደገና ሻማን ይደግማል። ሻማን ማለት ሽማ እስራኤሉ ያህዌ ለጋይኑ ያህዌ ካድ የሚለውን ዘዳግም 6:4 ላይ ከእንደገና እንዲል ይደረጋል። ሻዳ ይዛል ከእንደገና። ከዚህ አንፃር ነው እንትን ያለው ማለት ነው። ይሄ እንግዲህ የመጀመሪያው ጥያቄሽ ምናልባት እንትን ካላለ በጥያቄ መልስ ላይ እክል ካጋጠመሽ ዳጎስ ያለ መልስ ሰጣለሁ። የምጠይቀው ጥያቄ ካለ እዚህ ላይ ያልገባሽ ነገር ካለ የሚወራራ ነገር ያልተብላላ ነገር ካለ እንትን ማለት እንችላለን ማለት ነው። ልስማና ከዛ በደንብ ሪከርዱን ሰምቼ ዳጀስት አድርጊው። ዳጀስት አድርጊው የሪከርዱን ስሚ ማለት። ሁለተኛ ጥያቄሽ ጋር መሄድ ትችያለሽ። ሁለተኛ ጥያቄ ቁርአን ከአላህ ዘንድ በጅብሪል መልኩ ወረደልኝ ብሎ የተናገረው ነብዩ መሐመድ እንደሆነ ይታወቃልና ጅብሪል መልእክቱን ከአላህ ዘንድ መቀበሉን በምንድን ነው የምናረጋግጠው? ጥሩ ጥያቄ ነው። ሎጂካል ጥያቄ ነው። ራሱ ኖርማል ማለት ነው። አሁን ለምሳሌ ገብርኤል ወደ ማርያም ሲመጣ ወደ መላኩ በስድስተኛ ወር መጣ ምናምን ይላል አይደለ? ለምሳሌ ኤግዛምፕል ነው የምሰጥሽ። የመጣው ወደ ማርያም የመጣው እስታዚ ቅርታ በጣም ሶሪ ያው አንደርስታንድ ታደርገኛለህ ብዬ አስባለሁ። ወደ መጽሐፍ ቅዱስ ባትሄድ ደስ ይለኛል። አይ ሎጂኩን አምጥቼ ወደ ቁርአን እመለሳለሁ እኮ ሎጂኩን እንድትረጂው ስለፈለኩኝ ነው። አሁን ገብርኤል ወደ ማርያም ሲመጣ መላኪውን ሰይጣን ቢሆን በምንድን ነው የሚታወቀው ብለሽ ብትይ ገብርኤል ነኝ አላላትም።
መልአክ ነኝ አላላትም፣ አስደንግጧታል እሷም ማለት ነው። ግን ገብርኤል መሆኑን ያወቅነው በውጤት ነው። የተናገረው ነገር በድንግልና እንደምትጸንስ ተናግሮ ነበር። ያ የተናገረው ነገር መልአኩ ሲፈጸም ስናይ በቃ ይሄ የመጣው ወደ ማርያም የመጣው ገብርኤል ነው የሚባለው ነገር ትክክል ነው ብለን ተቀበል ነው ማለት ነው። ልክ እንደበዛው በተመሳሳይም ምንድነው ወደ ረሱል ሰለላሁ ዐለይሂ ወሰለም የመጣላቸው መልአኩ ጅብሪል ስለመሆኑ ማስረጃችን የተለያየ ማስረጃዎች አሉ። አንደኛ የመጀመሪያው አላህ ራሱ በቁርአን ውስጥ በሱረቱ በቀራ ምዕራፍ 2 ቁጥር 97 ላይ ጅብሪል እንደሆነ ተናግሯል። ሁለተኛ ሲመጣ ደግሞ እኔ ጅብሪል ነኝ አንተ ደግሞ የአላህ መልእክተኛ ነኝ ብሏል መልአኩ። ሶስተኛ ነገር ደግሞ ጅብሪል ሲመጣ በሰው አምሳያ ሲመጣ የሳባዎች ምስክርነት አለ። ሳባዎች ማለት ባልደረቦች ልክ እንደ ሐዋርያት እንደምትሉት ማለት ነው። በጣም ብዙ ሺህ የሆኑ ሳባዎች ምስክርነት አለ። ድምጹን ሰምተውታል አብሮ ማለት ነው። ለረሱል ሰለላሁ ዐለይሂ ወሰለም ሲመጣ ያውቁ ነበር። ሌላው እንዳልኩሽ ገይብ የሆነ ነገር የሩቅ ነገር ሚስጥር አለ። የነገን ማወቅ የሚችል ሰው አለ ከፍጥረት መካከል? የነገን መጻኢ ጊዜውን መናገር የሚችል አለ ከፍጥረታት መካከል ከፈጣሪ ውጪ? የለም። ስለ ቁርአን ውስጥ የሩቅ ነገር ሚስጥሮች አሉት። ነባ አለው፣ ገይብ አለ፣ ትንቢት አለ። በትንቢት አዘል ነገሮችን ያቀፈ ነው ቁርአን። ስለዚህ የነገውን መጻኢ ጊዜውን ስለሚናገር አንድ በረሃ ላይ ግመል ገፊ የነበረ ሰው ማንበብና መጻፍ የማይችል ሰው በሰማይና በምድር ያለው ሚስጥር አወረደው በላቸው ይላል ሱረቱ ፉርቃን ምዕራፍ 25 ቁጥር 5 እና 6 ላይ ማለት ነው። በሰማይና በምድር ሚስጥርን የሚያውቀው አወረደው በላቸው እያለ ይናገራል። ስለዚህ አሁን በሰማይና በምድር ያንን ሁላ ደመና ስለ ደመና ተናግሮ እንደ ጋራዎች የተጋገሩ ሆነ ታያለ ይላል። ያንን ያየነው እኛ ነን። አሁን በዘመናችን ከላይ ፕሌን ላይ ሆነን ስናየው ተራራው ልክ እንደ ጋራ የተጋገረ ሆኖ ያየነው ከላይ ስላየነው ነው። የሩቅ ነገር ሚስጥሮችን ይዟል ቁርአን። የተለያየ ነገሮችን መጻኢ ጊዜዎችን ይዟል። ከዛ አንፃር ከሰይጣን ሊመጣ አይችልም ይሄ ነገር ከአንድ አምላክ ነው የሚመጣው ብለን ከዛ አንፃር ነው። ሁለተኛ ነገር ደግሞ የስነ ምግባርና የግብረ ገብ መርሆ አለው ውስጡ ሰዎችን ህይወት መቀየር የሚችል ትራንስፎርምድ ማድረግ የሚችል ትራንስፎርሜሽን የሚሰጥ የስነ ምግባርና የግብረ ገብ እንትኖች አሉት፣ ኮዶች አሉት ማለት ነው። ሌላው ደግሞ እንዳልኩሽ ፍሬው ነው። ፍሬ የማያፈራ ዛፍ ይቆረጣል ነው የሚለው የእናንተ መጽሐፍ። በእኛም ደግሞ ሱረቱ ረድ ምዕራፍ 13 ላይ እውነት ምንድነው ኮረፋይቱ ግብስብስ ሆኖ ይጠፋል፣ በምድር ላይ የሚጠቅመው ደግሞ ይቆያል ይላልና 1400 ዓመት ተሻግሮ መጥቷል። በዓለም ላይ ተጽዕኖ አሳድሯል። ራሱ አዎንታዊ ተጽዕኖም አሉታዊ ተጽዕኖም አሳድሯል ማለት ነው እስልምና ማለት ነው። በዓለም ላይ ለህሩያንና ለንዑዳን አዎንታዊ ተጽዕኖ አሳድሯል። ለእኩያንና ደግሞ ለጠላቶቹ ደግሞ አሉታዊ ተጽዕኖ ያሳደረ ነገር ነው እና ብዙ ማስረጃዎች አሉ። ከዛ ውስጥ መካከል አንደኛው ገይብ የሆኑ የሩቅ ነገር ሚስጥሮችን ወይም መጻኢ ጊዜዎችን ማቀፉ ነው። ከሰይጣን የሆነ ነገር የሩቅ ነገር ሚስጥሮችን ሊይዝ አይችልም። ያ ቻሌንጅ ነው ራሱ ኢሳይያስ ላይ ሲናገርም እንደዛ ነው። ፈጣሪ ከእናንተ ከምታመልኳቸው መካከል መጻኢ ጊዜውን ይንገሩኝ ሳይደርስ ይንገሩኝ ብሎ ሲፎካከር ታያዋለሽ የእስራኤል አምላክ። ስለዚህ ቁርአን ላይ ያለው የቁርአን ኦተር የዓለማቱ ጌታ አላህ ነው እየተናገረ ያለው። አላህ በአንድነቱ ላይ ሁለትነት ሶስትነት የሌለበት ነው። በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በጥበቃው ላይ እንቅልፍ የሌለበት አንድ አምላክ አለ። የአምልኮ ሀግ የሚገባው እሱ ነው። እሱ ነው የቁርአን ደራሲም ተናጋሪም። ከዛ አንፃር ቁርአን ካላህ ዘንድ ለመሆኑ ቀስ ብለሽ ጊዜ ሰጥተሽ ስታነቢ እንዴት አነጋገሩን ስትመለከችው እየተረዳሽው ትመጫለሽ ማለት ነው ኢንሻአላህ። አንድ ሳል ሙሉ አውዱን አላውቅም፣ አውዱን አላየሁትም። ጥያቄ አይ ቲንክ ሱራ 27 30 8 40 ላይ ያለውን ሐሳብ ታነብልኛለህ ከይቅርታ ጋር? ምን የሚለው ሐሳብ ነው? እዛ ላይ ጥያቄ የሆነብሽ ጥያቄ ጫረብሽ። ኦኬ እንትን ለሰለሞን የንግስተ ሳባን ዙፋን እንዲያመጣለት ጋኔንን አዘዘው የሚለው ጂኒዎች ማለት ነው። ጂኒዎች ማለት ነው ኤፍሪት የሚባለው ማለት ነው። እሱ ላይ ምንድነው ጥያቄሽ? ማለት ይሄ አልገባኝም ምን ማለት እንደሆነ እኮ እንትን ነው እኛ በተፈጥሮ ውስጥ ያሉ ነገሮች አሁን ሰው፣ እንስሳ፣ እጽዋትና ማዕድናት ነው አይደል የምታውቂው? የምታውቂያቸው ፍጥረት
አዎ በእኛ ደግሞ እንትኖች አሉ። የምንድነው ጂኒዎች የሚባሉ ፍጥረቶች አሉ። ጂን የሚለው የአረብኛው ቃል ጀነ ከሚለው ተሰወረ ነው። ስውር ፍጥረቶች አሉ። ከኛ በላይ የሆኑ ፍጥረቶች አሉ። ከዛ አንጻር ነው ማለት ነው ራሱ ማለት ነው። ኢፍሪት የሚለው የአረብኛው ቃል ኢፍሪት የሚለው አፈረ ነው ራሱ። አፋር የሚለው ቃል ራሱ ከዛ ነው የመጣው። አቧራ ማለት ነው፣ አመድ ማለት ነው፣ የተሸፈነ ማለት ነው፣ ስውር ፍጥረት ነው። በሱረቱል አይ ቲንክ በሱረቱል በምን ላይ ነው የጠየቅሽኝ የነበረው? በሱረቱ አንከቡት ላይ አይደለም የተሸችኝ፣ ቀሶስ አይደለም። በሱረቱ ነምል ምዕራፍ 27 ቁጥር 39 ላይ ከጂኒ ኃይለኛው ከችሎታው ከመነሳት በፊት እኔ እርሱን አመጣልሃለሁ እኔ በእርሱ ላይ ብርቱ ታማኝ ነኝ አለ ይላል። ስለዚህ ያንን እንዳመጣ ይናገራል ማለት ነውና ጂኒ ነው። እኛ ጂኒዎች በአጠቃላይ ሴጣን ናቸው ብለን አይደለም ምናምነው፣ ጂኒዎች ማለት ነው። ተፈጥሮ ልክ አሁን ሰው ሲባል ሁሉም ሰው መጥፎ ነው ማለት አይደለም። ከሰው መካከል አመፀኛ አለ፣ አማኝ አለ። ጂኒዎችም ፍጥረት ናቸው ራሱ። አመፀኞች ፍጥረቶች አሉ፣ አላህን የሚታዘዙ ሰዎች አሉ፣ ማነው ፍጥረቶች አሉ። ሁሉም እንደዛ ናቸው ብለን አይደል። ፍሪ ዊል አላቸው እንደኛ። በሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ሰውና ጂኒን ሊያመልኩ እንጂ ሌላ አልፈጠርኳቸውም ነው የሚለው። ስለዚህ ምናልባት በእናንተ ጂኒ ሲባል ቶሎ ብሎ የሚመጣባችሁ የሰይጣናት የሚል ነገር ስለሚመጣባችሁ ከዛ ጋር ሊምታታ ይችላል እንጂ በእኛ በኢስላም አስተምሮት ጂን፣ ሰው፣ እንስሳ፣ መልአክ የሚባለው ጥንተ ተፈጥሮ ነው። ለምሳሌ መልአክ ሲባል ጥንተ ተፈጥሮ ነው። ሰው ሲባል ጥንተ ተፈጥሮ ነው። ሌባ ሆኖ አይደለም የሚወለደው፣ ሰው ሆኖ ነው የሚወለደው። ከጊዜ በኋላ መስረቅ ሲጀምር ሌባ እንደሚሆን ሁሉ ከጂኒዎች መካከል በአላህ ላይ ሲያምፁ ሸያጢን ይባላሉ ማለት ነው። ሴጣን ይባላሉ። ሸይጣን ማለት ሸጠነ ከሚል ቃል ነው የመጣው። ከአላህ ረህመት ራቀ ነው። ከአላህ ረህመት ሲርቅ ያ ማንነት ወይም ምንነት ሸይጣን ይባላል ማለት። ሸይጣን የግብር ስም ነው፣ የባህሪ ስም አይደለም። በእኛ በኢስላም የግብር ስም ልክ ሌባ የግብር ስም እንደሆነው አታላይ፣ አጨርባሪ፣ ዝሙተኛ የሚባለው የግብር ስም እንደሆነ ሁሉ ከጂኒዎች መካከል ያመፀው በአላህ ላይ ያመፀው ከነሱ መካከል የሚያመፀው ምን ይባላል? ሸይጣን ይባላል። የብዙ ቁጥር ደግሞ ሸያጢን ይባላሉ ማለት ነው። ሰይጣናት ይባላሉ። እነሱ መጥፎች ናቸው። እነሱ አሳሳቾች ናቸው እናውቃለን። ነገር ግን ጂኒዎች በአጠቃላይ መጥፎ ናቸው የሚል ትምህርት የለንም። ሰው በአጠቃላይ መጥፎ ነው እንደማይባል ሁሉ ሰው የሚባለው የጥንተ ተፈጥሮ ወይም የባህሪ ስም እንደሆነ ሁሉ ጂን የሚለውም የባህሪ ስማቸው ነው ማለት ነውና ከዛ አንጻር ነው የምናየው ማለት ነውና ፕሪሰፖዝድ የሆነ አንደርስታንዲንግ ስለያዝሽ ነው። መቅደመ ልባዊ አንደርስታንድ መረዳት ስላለሽ ነው። ምክንያቱም ጂኒዎች ሲባል አጋንንት ሲባል ደግሞ መጥፎ እነዚህ ያመፁ መላእክቶች ወይም የወደቁ መላእክቶች ነው የሚለው ነገር ትምህርት ስላለ እናንተ ጋር። ስለዚህ ሱረቱን ነምል ምዕራፍ 27 ቁጥር 39 ላይ እንዴት ለሱሌይማን ዙፋን ሊያመጣለት ይችላል፣ እንዴትስ ሊታዘዘው ይችላል የሚለው ነገር ፕሪሰፖዝድ የሆነ አንደርስታንዲንግ ስለሆነ ነው። ከዛ አንጻር ነውና በርቺ። አሪፍ ጥያቄ ነው። እሺ አዎ እንደዛ ጥሩ ጥያቄ ነው ራሱ የጠየቅሽው። ቁርአን አምላካችን አላህ ስለ ጀነትና ስለ ጀሃነም ይናገራል። አንድ ሰው ጀነት ለመግባት ከፈለገ ላኢላሃ ኢለላህ የሚለውን ገመድ መያዝ አለበት። ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ ገመዱ መያዝ አለበት። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ አለ። ያ ምንድነው? በሰዓት ጉድጓድ አፋፍ ላይ ነበራችሁ ከእርሷ ማዳናችሁ ይላል። ኦኬ እየተሰማሽ ነው ላንቺ? ግን ለእኔ በደንብ ነው የሚሰማው ግን አዎ እሺ ልድገመው አንዴ እንትን ልበለውና ቆይ ሚዩት አድርጌ ልመለስ ወይም ደግሞ እንትን ላድርገው ፍላይት ሙሉ ላድርገው ለ15 ሰከንድ። እንትን ሚዩት አድርጊና አንሚት ስታደርጊ ይሰማል። ችግር የለው። ኡስታዝ ካለ አሁን እሰማለሁ። እንትን የእሷ ሚዩት ሆኖ ታወራለች እና 15 ሰከንድ 15 ሰከንድ እንትን ያደረኩት ለዛ ነው። 15 ሰከንድ አሁን ትሰማ ፍላይት ሙድ አድርጌ ተመልሻለሁ። ስለዚህ ከዚህ በኋላ
አይሆፕ የሚሰራ ይመስለኛል ማለት ነው። እና ምንድነው የሚለው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ አለ፣ አትለያዩ አለ። ያ ገመድ ምንድነው? በእሳት ጉድጓድ ላይ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። ነበራችሁ ከእርሷ አዳናችሁ ይላል። አፋፉ ጀሃነም አፋፍ አለው። አፋፉ ኩፍር ነው፣ ሽርክ ነው፣ ቢድዓ ነው። አፋፉ ምንድነው ብለን ስንል ሽርክ ነው፣ ኩፍር ነው፣ ቢድዓ ነው፣ ኒፋቅ ነው። ምን ማለት ነው? በአላህ ላይ ሌሎች ነገሮችን ፍጥረታትን ማጋራት እሱ አፋፉ ነው። መካድ ክህደት ራሱ አፋፉ ነው። ኒፋቅ ወይም ደግሞ ምንፍቅና ራሱ አፋፉ ነው። ራሱ ቢድዓ ማለት በአንቺና በአምላክሽ መካከል ሰው ሰራሽ የሆኑ ትምህርቶች መግባቱ ራሱ ቢድዓ ነው። ከዛ ነገር ውስጥ ላኢላሃ ኢለላህ የሚለውን ገመዱን አፋፍ ላይ እያለሽ እንዳትገቢ፣ ገደል ውስጥ እንዳትገቢ ገመድ ነው አሁን የተለቀቀው ገመድ። ያ ገመድ ምንድነው? ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ አለ። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጣል። ስለዚህ አንድ ሰው ጀነት ለመግባት ከፈለገ ላኢላሃ ኢለላህ የሚለውን ነገር መቀበል አለበት። ከአላህ በስተቀር በሐቅ የሚመለክ አምላክ የለም ይላል። ላኢላሃ ሲል ነፊ ነው ራሱ። ያንን ነገር ይተውና ንስሐ ይገባል ማለት ነው። ኢለላህ ሲል ደግሞ በአላህ ያምናል ማለት ነው። ኢስባት የሚባለው ነገር ነው። ስለዚህ አንድ ሰው ጀነት ለመግባት ከፈለገ ፈላ ሳሊቬሽን፣ ፈላ የሚባለው ነገር ሳሊቬሽን ማለት ነው በኢስላም። ፈላ ዱሩሪ መሰረታዊ ኢሴንሻል ሳሊቬሽን የሚባለው አንድ ሰው ጀነት ለመግባት ከፈለገ ያላ ይቅርታና ምህረትን ማግኘት አለበት። ያላ ይቅርታና ምህረትን የሚቀበለው አንድ ሰው በእምነትና ንስሐ በመግባት ነው በኢስላም አስተምሮት። ከዛ በኋላ ነው ፈላ ሹሩጢ የሚባላል፣ ኮንዲሽናል ሳሊቬሽን የሚባላል። መልካም ስራና ጽናት የሚባለው ነገር ካመነ በኋላ ሰዎች መልካም ስራ መስራት አለባቸው። ጽናት ያስፈልጋል። መልካም ስራ ለምንድን ነው የሚጠቅማቸው ከተባለ መልካም ስራ የሚጠቅማቸው ጀነት ውስጥ ከገቡ በኋላ በጀነት ውስጥ ያለው ምንዳ፣ በጀነት ውስጥ ያለው ትሩፋት፣ በጀነት ውስጥ ያለው ስርጉትና ትርሲት፣ በጀነት ውስጥ ያለው ብድራትን ለማግኘት ነው። የተለያየ ደረጃ ለማግኘት ነው፣ ምንዳ ለማግኘት ነው ያንን ነገር የሚያደርጉት ማለት ነው እንጂ አንድ ሰው ጀነት የሚገባው በላኢላሃ ኢለላህ ሲል ጀነት ይገባል ማለት ነው። ለጀሃነም ሰዎች የሚደረጋቸው መጥፎ ስራቸው ብቻ አይደለም፣ ክህደት ነው። የመጀመሪያው ክህደት ነው። አንድ ሰው ከካደ በአላህ ላይ ካሻረከ ያለን ሐቅ ካልሰጠ ያ ነገር ለጀሃነም ይደርገዋል ማለት ነው። ስለዚህ እምነትና ክህደት፣ ኢማንና ኩፍር የጀነትና የጀሃነም ስርና መሰረት ናቸው ብለን እናምናለን ማለት ነው። አላህ በዚህ በዱንያ ላይ ያለ ለኛ ለሙስሊሞች የሰጠን ነገር ምንድነው? ተስፋና ዋስትና ነው የሰጠን። ራሱ ረጃ ይባላል በእኛ በኢስላም አስተምሮት። ጀሃነም በተቃራኒው ደግሞ ዛቻና ዘበት ነው። ዝቷል አላህ። ያላመነ ሰው የካደ ሰው የሚያጋጥመው በአላህ ላይ ያመፀ ሰው እንደሚቀጣ አላህ ዝቷል በቁርአን ውስጥ። ዘበት ነው አሁን ያለው። ስለዚህ ጀነት ደግሞ አሁን ደግሞ ለአማኞች ምንድነው? ተስፋ ነው በቁርአን ውስጥ የተሰጠው። ብዙ ቦታ ላይ እነዚያ ያመኑት አላህ ምን ገብቶላቸዋል ይላል? ተስፋ ገብቶላቸዋል ይላል። ያ ምን ይባላል? ረጃ ይባላል ማለት ነው። አላህ የምናመልከውም አንደኛው ምክንያታችን ረጃ ነው፣ ተስፋ ነው። አላህን እናገኘዋለን የቂያማ ቀን። ጀነትን አላህ ይሰጠናል፣ በጀነት ውስጥ የዘላለም ሕይወት ይሰጠናል ብለን ስለምናምን ነው። ከዛ ደግሞ በኸውፍ የሚባል ነገር አለ። ሶስተኛው አላህን የምናመልክበት ምክንያት ማለት ነው አላህን መፍራት ማለት ነው። አላህ ይቀጣናል፣ ይተሳሰበናል፣ የሂሳብ ቀን አለ። ብናምጽ ደግሞ ይቀጣናል አላህ ብለን ስንል ኸውፍ ይባላል ማለት ነው። ጀሃነም ውስጥ ደግሞ ምን አለ? ሞት በየሰፍራው ይመጣባቸዋል። እነሱ ግን የሚሞቱ አይደለም ይላል አላህ። ከጀሃነም ይጠብቀን። ጀሃነም ውስጥ ምን አለ? ሞት አለ፣ ይመጣል አለ። ቶርመንቱን ስቃዩ ማለት ነው። ያ ምን ይባላል? የዘላለም ሞት ይባላል ማለት ነው። ጀሃነም አላህ ከጀሃነም ቅጣት አላህ ሁላችንን የሚጠብቀን ማለት ነው። ይሄ ነው ትምህርቱ ያለው። የተሰጠው ተስፋ ነው። ብዙ ቦታ ላይ አላህ ለምዕመናን የሰጣቸው ተስፋ አለ። ተስፋ አለ። ስለዚህ ዋስትና ይሰጥቶናል፣ ተስፋ ሰጥቶናል። ተስፋና ዋስትና ለአማኞች ሰጥቶናል። ኢንሻአላህ ያንን ነገር እስከ መጨረሻው ድረስ ጸንተን ስንል ጀነትና ጀሃነም የሚባሉ ነገሮች የፍርድ ቀን ይከፈታል ማለት ነው። እስከዛ ድረስ ግን ምን ማለት አለብን? በዱንያ ላይ ኢስቲቃማ ያስፈልጋል። ኢስቲቃማ ማለት ጽናት ማለት ነው። ለዛ ነው አላህ በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ ላመነ አለ ኢማን እምነት። ከዛ በኋላ ምን አለ? ለተጸጸተ አለ ራስ ተውባ ንስሐ። ከዛ በኋላ መልካም ለሰራ አሚሉ ሳሊሃት። ከዛ በኋላ ደግሞ ለተመራ ኢስቲቃማ ጽናት መሐሪ ነኝ አለ።
ስለዚህ ለሳሊቬሽን የሚያስፈልጉ 4 ነገሮች ተቀምጠዋል። ኢማን፣ ተውባ፣ አሚሉ ሳሊያትና ኢስቲቃማ የሚባሉ ማለት ነው። እነዚህ ናቸው ያሉት። አላህ በብዙ ቦታ ላይ ስለ ምዕመናን በሚናገርበት እንትን ላይ ተስፋ ሰጥቷቸዋል። ተስፋ ሰጥቻቸዋለሁ፣ ለነዛ ላመኑት ተስፋ ጀነትን ሰጥቻቸዋለሁ እያለ ይናገራል ማለት ነው። ያንን ነገር ለማግኘት እስከ መጨረሻው ድረስ እስከ ሞት ድረስ መታመንና መጽናት እንዳለብን ብዙ ቦታ ላይ አምላካችን አላህ ይናገራል ማለት ነውና ከዛ አንፃር ነው የምናየው። አይ ቲንክ አንዳንድ ጥቅሶችን ካስፈለገ መስጠት እንችላለን። ሱረቱል ሉቅማን ምዕራፍ 31 ቁጥር 9 ላይ በእርሷ ውስጥ ዘውታሪዎች ሲሆኑ አላህ እውነተኛ ተስፋ ገባላቸው፣ እርሱ አሸናፊና ጥበበኛ ነው ይላል። በጀነት ውስጥ ማለት ነው ተስፋ ገባላቸው ይላል። ሱረቱ ማይዳ ምዕራፍ 5 ቁጥር 9 ላይ እነዚያ ያመኑትን አላህ ገነትን ተስፋ አደረገላቸው አለ። ለነሱ ምህረትና ታላቅ ምንዳ አላቸው ነው የሚለው። ሱረቱ ኢስራ ምዕራፍ 17 ቁጥር 122 ላይ እነዚያ ያመኑት በሰሮቻቸው ወንዝ የሚፈሱባቸው ጀነት ለዘላለም በውስጣቸው ዘውታሪዎች ሲሆኑ እናገባቸዋለን። አላህ እውነተኛ ተስፋ ሰጣቸው። በንግግርም ካላህ ይበልጥ ያማረ ማን ነው እያለ ይናገራል። ሱረቱ ፉርቃን ምዕራፍ 25 ቁጥር 15 ላይ እንዲህ በላቸው ይላል። ይህ የተሻለ ነውን ወይስ ጥንቁቆቹ ተስፋ የተሰጣት የዘላለማዊቷ ገነት ለእነሱ ምንዳና መመለሻ ሆነች ይላል። ተስፋ ነው የተሰጠው። ሱረቱ ኢስራ ምዕራፍ 17 ቁጥር 108 ላይም ጌታችን ጥራት ይገባው እነሆ የጌታችን ተስፋ ተፈጻሚ ነው ይላሉ። ጀነት ሲገቡ አማኞች ማለት ነው። አላህ የጀነት ሰዎች ሁላችን የሚያደርገን። ሱረቱ መርየም ምዕራፍ 19 ቁጥር 61 ላይም የመኖሪያ ጀነቶች ያቺ አላህ ለባሮቹ በሩቅ ሆኖ ሳሉ ተስፋ ቃል ይገባላቸው ይገባሉ አለ። ስለዚህ አምላካችን አላህ በቁርአን ውስጥ የነገረን ተስፋና ዋስትና ነው የሰጠን። ኢንሻአላህ አላህ ይወፍቀን። አንቺንም ወደ ኢስላም አላህ ያምጣሽ። ኢንሻአላህ። እሺ ምንም ችግር የለውም። እናመሰግናለን። እሺ ናርዲ ይሰማል? ናርዲ ይሰማል? ኡስታዝ አለክ? እሺ እንትን እስካሁን የነበረውን ቆይታ እሺ ኡስታዝ ድምፅ ሲገባበት ጊዜ እንትን ልንገር ብዬ ነው። እንትን ፒኬ ታላቁ አብርሃም ብለሽ ዩቲዩብ ላይ ሙሉ ሪከርዱ ማግኘት ትችላለሽ። አንደኛ ነገር ካጣሹ ማለት ነው። ሁለተኛ ነገር ደግሞ ፈቃድሽ የሚሆን ከሆነ አንዳንድ በጣም ቀለል ቀለል ያሉ ሀሳቦችን ያግዝሻል ብዬ ስላሰብኩ ብናይ ደስ ይለኛል። ደስ ካለሽ እኔም ክርስቲያን ነበርኩ እንጂ የሆነ በቃ ላለው ነገር ጥርጊያ እንዲሆንልሽ አንዳንድ ቀለል ቀለል ያሉ ሀሳቦችን ብናይ ደስ ይለኛል፣ ፈቃድሽ ከሆነ። ካልሆነ ግን ችግር የለውም። ጥያቄ አይደለም፣ ሀሳቦችን ጀስት ማየት እንዴት ከክርስትና አንጻር ነው ወይስ ማለት ከተጠየቀው ጥያቄ አንጻር ነው? ድምፅ አይሰማም ቤተሰብ? 15 ሰከንድ ፍላይት ሙድ አድርጊውና ተመለሽ። ከተጠየቀው ጥያቄ አንጻር የሆነ መንሸዋረር ነገር አለ። እኔም እንደዛ ማየው የተሳሳትኩት ነገር ነበርና በጊዜ አስተካክየዋለሁ። እሺ አሁን እሰማለሁ። አሁን ተመልሻለሁ። ይሰማል፣ ተስተካክሏል። እሺ ናርዲ ያለሽ የሰማው ነው። እሺ እንትን እንደ ክርስትና ሃይማኖት ሴጣን የሚባለውን ነገር ማን የፈጠረው? አንቺ ባለሽ መረዳት ራሱ ተፈጥሯል ብዬ እንደዛ የሚባል መረዳት የለኝም። ሰይጣን የተፈጠረው መላእክ ነበር። ራሱ ነው ክብርን ፈልጎ የወደቀው። ኦኬ፣ ስለዚህ ሰይጣን የሚባል ፍጡር የለም ማለት ነው፣ የተፈጠረ ነገር። ሰይጣን አድርጎ እግዚአብሔር አልፈጠረውም። ራሱ ነው ያንን እንትን ያገኘው። ኦኬ፣ ስለዚህ ባህሪውን የተቀየረው ማለት ነው። ልክ እግዚአብሔር ላይ ሲያምፅ ሰየጠነ አይደለም? እንደዛ ነው መሰለኝ። ኦኬ፣
ስለዚህ በአሁን ሰዓት ሴጣን የሚባለው ሴጣን መልአክ ነው ማለት ነው አይደለ? ላይክ እንትኑ ኤሰንሱ ማለት ነው። ላይክ መልአክ ነው ግን ባህሪው ሴጣን ነው። እንደነ ሚካኤል እንደነ ገብርኤል መልአክ ነው ግን ባህሪው ግን የሴጣን ነው። እንደዛ ነው። እሺ መላእክቶች መጀመሪያ ሲፈጠሩ ነፃ ፍቃድ ነበራቸው እንዴ ናርዲ? ነፃ ፍቃድ ማለት ማጥፋት። አሁን እኛ በእኛ ሃይማኖት መላእኮች ነፃ ፍቃድ የላቸውም። በቃ አላህን መገዛትና መገዛት ብቻ ነው። ሰዎችና ጂኒዎች ደግሞ መገዛትም አለመገዛትም ይችላሉ። ነፃ ፍቃድ አላቸው። ማጥፋትም አለማትም ይችላሉ። መላእኮች ግን ነፃ ፍቃድ የላቸውም። አምላክን መታዘዝና መታዘዝ ነው ስራቸው። እና በክርስትና ሃይማኖት ውስጥ መላእክት መጀመሪያ ሲፈጠሩ አምላክን ማመፅ ይችላሉ ወይ? ነፃ ፍቃድ አላቸው ሲፈጠሩ? መጽሐፉ የሚለው አምጾ እንዳመፀ ነው የሚናገረው መጽሐፍ። ማለቴ በእግዚአብሔር ላይ አምጾ ራሱን ወደ አምላክ እንዳስተካከለ ነው። ከዛ በራሱ ፍቃድ ያንን ነገር እንዳደረገና እንደወደቀ ነው መጽሐፍ ቅዱስ የሚናገረው። ቢኖረው ነው እንደዛ እኮ። ስለዚህ መላእክት ነፃ ፍቃድ አላቸው ማለት ነው ሲፈጠሩ መጀመሪያ። እንደዛ ነው። ኦኬ አሁንስ ነፃ ፍቃድ ይኖራቸዋል? አሁን የሚል ሰይጣን ይኖራል ማን ያውቃል? ኦኬ መልአክ አሁንም ነፃ ፍቃድ አላቸው ማለት ከምን አንጻር እየጠየከኝ እንደሆነ ግን አልገባኝም። ይቅርታ። ጃቢሮ ምን መሰለህ ወይ ኡስታዝ፣ ነፃ ፈቃድ የሚለውን ኮንሴፕት ግን በደንብ የተረዳቸው አይመስለኝም። እንደዛ ቢሆን ኖሮ መላእክት ነፃ ፈቃድ አላቸው የሚለውን ትምህርት አትቀበለውም እሷ ራሱ። ነፃ ፈቃድ ምን መሰለሽ የትቤዥን ነፃ ፈቃድ ማለት ሁለት ኦፕሽን ያለው ነገር ፓፕም የሚባለው ነገር ማለት ነው። የኦልተርናቲቭ ያለው ነገር ፖሲቢሊቲ ያለው ነገር ይሄ ነገር ሮንግ ነው፣ ይሄ ነገር ራይት ነው። መጨረሻ ላይ በተነገረሽ ነገር መሰረት ማመፅም መታዘዝም ችለሽ ሪዋርድ ኤንድ ፓኒሽመንት የምታገኝበት ማለት ነው። ቅጣትና ሽልማት የምታገኝበት። አንድ ሰው ማመን አለበት መቅዳት የለበትም ምናምን ተብሎ ሁለት ምርጫ ተሰጥቶት ከሁለቱ አንዱን ሲቀበል ለምሳሌ ሲታዘዝና ሲያምን ጀነት አለው፣ ሲያምፅ በተቃራኒ ደግሞ ጀሃነም አለው ተብሎ ነው። እንደዚህ ነገር ተብሎላቸዋል። የተሰጣቸው ትእዛዝ ሳለ ይሄን አታድርጉ ይሄን አትድርጉ ተብሎ የተነገራቸው ይሄን ማድረግ አለማድረግ ትችላላችሁ ተብሎ የተነገራቸው ነገር አለ ለመላእክት። በቃ ስለዚህ ፍሪ ዊል የላቸውም ማለት ነው። እነሱ የነሱ ዊል አላቸው፣ ፈቃድ አላቸው። ግን ፈቃዳቸው ካቴጎሪካል ዊል አይደለም። ሁልጊዜ አምላክን ማመስገንና ለሱ መታዘዝ ነው። ጥያቄ ጠይቁታል፣ ያመሰግኑታል፣ ያመልኩታል። ይሄ ነው እንትናቸው። በተረፈ ይሄን አታድርጉ ይሄን አድርጉ ብሎ ትእዛዝ ሰጥቷቸው ጀነትና ጀሃነም አለ ትቀጣላችሁ ትሸለማላችሁ ብሎ እስካላለ ድረስ ፍሪ ዊል የሚባለው ነገር ትርጉም አይኖረውም ማለት ነው። ጃቢር ቀጥል። አዎ ይህንን እንድታየው ነው አክቹሊ አንቺን ለማፋጠጥ ሳይሆን እኔ መልአክ ነፃ ፍቃድ የላቸውም ሲፈጠሩም ምንም ላይክ ነፃ ፍቃድ የላቸውም ላይክ ፈጣሪ ላይ ማመፅ አይችሉም። ስለዚህ እነዚህ መላእክቶች ፈጣሪ ላይ ማመፅ የማይችሉ ከሆነ ይሄ ሴጣን የሚባለው አካል ከየት መጣ ነው? እንዴትስ እግዚአብሔር ላይ አመፀ ነው? ይሄ አሁን የመጀመሪያው እኔ አሁን ክርስትና ላይ ሳይመለስልኝ የወጣሁት አንዱ ከወጣሁባቸው ምክንያቶች ውስጥ አንዱ ይሄ ነው። ክርስትና ላይ ስቲል ማንም ሰው የማይመልሰው ጥያቄ ማለት ነው። መላእክቶች ነፃ ፍቃድ ከሌላቸው እንዴት ሳጥናኤል ነው አዛዜል ነው እስማዚያኑ የሚባሉ አሉ። እነሱ እንዴት ነው ፈጣሪ ላይ ያመፁት ነው ጥያቄ። ነፃ ፍቃድ ካላቸው ደግሞ እንዴት ነው ማለት ይሄ ክሊር አይደለም ለእኔ። እና አንቺም ይሄንን ተረጋግተሽ አጥኚ፣ አስተማሪዎች ምናምን ጠይቀሽ የራስሽን የሆነ ነገር ውሰጅ። እዚህ ላይ ከጨረስን ወደ ሌላ ነገር እንሂድ። አንድ ቀላል ሀሳብ ጥያቄ ማለት እናንተ ጋር ለምሳሌ ሰይጣን እንዴት ነው ሰይጣን የሆነው? ማለት ሰይጣን የሆነበት ምክንያት እኛ ጋር ሰይጣን የሚባል ፍጥረት የለም። የሚገርምሽ ነገር እስቲ ቆይ አንዴ። እሺ በእኛ ሰይጣን የሚባል ፍጥረት የለም። ልክ አንቺ እንዳልሽኝ ማለት ነው። ግን ጂኒ የሚባል ነገር አለ። ጂኒ ማለት ምን መሰለሽ? ይሄ ጭራቅ የሰው ጅብ ሰይጣን ምናምን ማለት አይደለም። ጂኒ ማለት ልክ እንደኛ እንደ ሰዎች ፍጥረቶች ናቸው። ከኛ የሚለዩት እነሱ አይታዩም፣ የማይታዩ ፍጥረቶች ናቸው። ገባሽ አይደለ? እነዛ የማይታዩ ፍጥረቶች ግን ምንድነው እንደኛ ነፃ ፍቃድ አላቸው።
ገባሽ? አላህን መገዛትም ይችላሉ፣ አላህም ላይ ማመጽ ይችላሉ። ስለዚህ በእኛ ሃይማኖት ሰይጣን የሰውም አለ የጂኒም አለ። አንድ ሰው አላህ ላይ የሚያምጽ ከሆነ ሸይጣን ይባላል። እኔ አሁን ለምሳሌ አላህ ላይ ባምጽ ሸይጣን እባላለሁ። ስለዚህ ሸይጣን የሚባለው ይሄ ኔቸሪ ሳይሆን ባህሪ ገባሻል? መሰይጣን ራሱ አንድ ሰው ዕቃ ሲሰርቅ ሌባ እንደሚባለው አንድ ሰው ማለት ነው አምላክ ላይ ሲያምጽ ሸየጠነ ይባላል። በቃ ይሄ ነው ፖይንቱ። ስለዚህ ከጂኒዎች ኢብሊስ የሚባለው ጂኒ አላህ ላይ ስላመፀ ሸየጠነ በቃ ሸይጣን ሆነ ማለት ነው እንጂ ሴጣን የሚባል የተፈጠረ ምናምን እንደዚህ የሚባል ነገር የለም። እና ጂኒ ማለት አጋንንት ማለት ምናምን ምናምን አይደለም እናንተ እንደምታምኑት። እኛ ጋር ስለ ጂኒ ያለው ነገር ሌላ ነው። ጂኒ የሚባሉ ነፃ ፈቃድ ያላቸው ሙስሊሞች አላህን የሚገዙ በስነስርዓት የሚገዙ ጂኒዎች አሉ። እነሱ ከኛ የሚለዩት ምንድን ነው? ማመንም መካድም ይችላሉ፣ ግን አይታዩም ነው። እንደኛ አይታዩ። እኛ እንታያለን፣ እነሱ አይታዩ። መላእክቶች ደግሞ ከጂኒና ከሰዎች የሚለዩት ምንድን ነው? ነፃ ፈቃድ የላቸው፣ አላህ ላይ ማመፅ አይችሉም። ባሽ አይደለ? እና ይሄ ነው ናርዲ ከገባሽ ሌላ ጊዜ በደንብ እናወራበታለን። አዎ። እና ሌላው ደግሞ አንዱ ፖይንት አንቺ አይ ቲንክ አሚር ሀሳብ አለክ? ቅድም አንተ ያነሳው ፖይንት ላይ ሰይጣን የሚባለው ፍጥረት ያስተጋባል ጃጋ። ኦኬ፣ ሰይጣን የሚባለው ፍጥረት ኤግዚስት የሚያደርግ ከሆነና ነፃ ምርጫ የላቸውም ካለች፣ ለምሳሌ ቅድም የወደቁት መላእክት ናቸው ካለች በኋላ የነሱ ዘሮችና እሱ ነፃ ምርጫ የላቸውም ካለች ስቲል ኩዌሽን ይሆናል፣ ጥያቄ ውስጥ የሚገባ ነገር ነው። ማለትም ነፃ ምርጫ ከሌላቸው ሰይጣን ከሆኑ ወይም ደግሞ እንደዚህ ይሄ መጥፎ ነገርን ብቻ የሚያደርጉ ከሆነ ማለት ነው፣ ጥሩ ነገርን የማያደርጉ ከሆነ ጥሩ ነገር የማድረግ ችሎታው የተሰጣቸውና ያንን በምርጫቸው ጥሩና መጥፎን በምርጫቸው የማያደርጉ ከሆነ መጥፎን ብቻ የሚሰሩ ከሆነ የሚጠየቁበት ምንም ምክንያት የለም። እነዚህ ሰይጣኖች ማለት ነው የተፈጠሩበት ወይ ነው። በዛ መልኩ ነው የወደቁት መላእክትም ይሁን ከዛ በኋላ የወደቁት መላእክት ዘሮችም ይሁን ያሉት ነፃ ምርጫ ከሌላቸው ሁሉ ነገር ጥያቄ ውስጥ ይገባል። ነፃ ምርጫ አላቸውም ካሉ ደግሞ መላእክቶች ጥያቄ ውስጥ ይገባሉ ነውና ይሄ ራሱ ሌላ ዳይለማ ስለሆነ በደንብ ብታይበት ነው እንጂ አሁን ዝም ብላ እንድታየው ነው ቪው ለመስጠት ነው እንጂ ይሄ ገና በሰፊው የሚኬድበት ሐሳብ ነው። ኢንሻአላህ እሷም ትየውና ከዚሁ አንግል እንድታየው ስለፈለኩ ነውና ሁለተኛ ደግሞ ነጥብ እንድታይ የምፈልገው ነገር አይ ቲንክ አንቺ አሁን ምንድን ፕሮቴስታንት ነሽ ኦርቶዶክስ ወይስ ተሐድሶ ምንድን ነሽ? በወንጌል ማመን ሰው ነኝ። ኦኬ፣ በወንጌል የምታምኝ ሰው ነሽ እና ምንም አይነት መንፈሳዊ ጥያቄ ስጠይቅሽ የምትመልሽልኝ ከምንድን ነው? አሁን ክርስትናን በተመለከተ ምንም አይነት ጥያቄ መጠየቅ ይመስለኛል። ኖ አይ ልጠይቅሽ አይደለም። እንደው አንቺ ክርስቲያን ስለሆንሽ አንድ ሰው መጥቶ ስለ ሃይማኖትሽ ቢጠይቅሽ መልስ ከምንድን ነው የምትመልሽለት? ችለው ከመጽሐፍ ቅዱስ ነው። ኦኬ፣ ለምን ከሌላ መጽሐፍ መመለስ ትችያለሽ ከመጽሐፍ ቅዱስ ውጪ? አይ እኔ መጽሐፍ ቅዱስ ብቻ አማኝ ስለሆንኩ ማለት ነው እኮ። አይ እኔ ያልኩሽ መጽሐፍ ቅዱስማ አማኝ ነሽ፣ ግን ከመጽሐፍ ቅዱስ ውጪ ለጥያቄዎች መልስ ስጪኝ ብልሽ ትሰጪኛለሽ? አይ ነው። እሺ የለም። እሺ፣ እማቺበት ምክንያት ምንድን ነው? አንቺ መጽሐፍ ቅዱስን ስላለፈው ስለ ሩቅ ሚስጥር ይነግረኛል ብለሽ ታስቢያለሽ። በጊዜው ስለተደረገውና ወደፊትም ደግሞ በትንቢት መልክ ያለውን ነገር ይነግረኛል ብለሽ የምታምኚ ሰው ነሽ። ይህንን መጽሐፍ ማለት ነው። ይሄ መጽሐፍ ደግሞ የአምላክ መጽሐፍ ነው ማለት ለምሳሌ ለእውቀት የትኛውን መጽሐፍ ሰው ሊያነብ ይችላል፣ ግን እንደ መመሪያ መጽሐፍ ቅዱስ ለምሳሌ የሆነ ለከተ ቢጠይቀኝ መጽሐፍ ቅዱስ ላይ ብቻ ነው ልነግረው የምችለው ለማለት ነው።
አይ ነው ተረድቼ፣ እኔም እንደዛ ነው፣ በዛ ልክ ነው የሰርኩት። እና አንቺ መጽሐፍ ቅዱስ ከአምላክ የወረደ መጽሐፍ ነው ብለሽ ስለምታምኚ እኔ አንቺን ጥያቄ ስጠይቅሽ ከመጽሐፍ ቅዱስ ውጭ መልሽልኝ ሳይሆን ማለት ያለብኝ መጽሐፍ ቅዱስ የአምላክ ቃል ስለመሆኑ መጀመሪያ አስረጅኝ እልሻለሁ። የአምላክ ቃል መሆኑን ካሳመንሽኝ በኋላ ምንም አይነት ጥያቄዎችሽን ከመጽሐፍ ቅዱስ ትመልሻለሽ ማለት ነው። እና ይሄ በቃ ይሄ ኖርማል የሆነ አካሄድ ነው። ግን አይዶን ነው እንዴት እንደሆነ እኛን ጥያቄ ስትጠይቁን ከቁርአን ውጭ መልሶ አትበሉን። ከሀዲስ ማለት አንቺ ብለሽኛል ያልኩሽ አይደል፣ ለሌሎችም ክርስቲያን። ምክንያቱም እኛ ሙስሊሞች ነን። እኛ ደግሞ የአምላካችን ቃል ነው ብለን የምናምነው ደግሞ ቁርአንና ሀዲስ አለ። ይሄ እኛ አምላካችን ለእኛ ያሳወቀን የነገረን እውነታዎች ነው። እነዚህ መጽሐፍቶች የአምላካችን ያለ ለእኛ የሰጠን መጽሐፍቶች እንደሆኑ እናምናለን። እነዚህ መጽሐፎች የአምላካችን መጽሐፍ ነው፣ ለእኛ የተሰጡ መጽሐፎች ነው ብለን ስለምናምን ጥያቄ ስንጠይቅ ከዚህ ነው የምንመልሰው። አምላካችን አላህ በእነዚህ መጽሐፎች ላይ በፊት ከአደም ጀምሮ እስከ መጨረሻው እስከ ቅያማ ቀን ያለውን ነገር ማወቅ አለባቸው ብሎ ያሰበውን ያመነውን ነገር ለእኛ ያሳውቆናል። እነዛን ያወቅነውን ነገር ደግሞ እኛ ስንናገር አምላካችን ስለነገረን ብለን ነው እንትን የምንለው ማለት ነው። እና ይሄ አንዳንድ ጊዜ መጥተው ክርስቲያኖች ጥያቄ ይጠይቃሉ። እንደዚህ አይነት ነገር ጥያቄ አለኝ፣ ግን ከቁርአን ውጭ መልስ ስጠኝ። ኦኬ፣ ከቁርአን ውጭ ከስምንተኛ ክፍል የአማርኛ መጽሐፍ ላይ እንስጣችሁ ወይስ ከምን እንስጣችሁ የሚል ነገር አለ። እና ልክ ክርስትናን በምትመዝኑበት ሚዛን እኛንም ለመመዘን ሞክሩ ነው። ምክንያቱም እኔ እስልምና ላይ ስጠይቅ ሰልፊሽ ነበርኩኝ፣ ላይክ እንደ ክርስትና አይደለሁም ነበር። ሰልፊሽ ነበርኩኝ ማለት ምንድን ነው? ሌላ መጽሐፍ እፈልግ ነበር። እኔ ክርስትና ላይ ስጠይቅ መጽሐፍ ቅዱስ ላይ እንደምመልሰው የአምላክ ቃል ነው ብዬ፣ ሙስሊሞችም እንግዲህ ሲጠየቁ እኛም የምንመልሰው ቁርአን ላይ ነው። እና ይሄ ነገር ታሳቢ ይሁን። እኛ ከቁርአን ውጭ የምንመልሰው ኤቲስት ለሆኑ ሰዎች ነው። ኤቲስት ለሆኑ ሰዎች ኦልሬዲ በመጽሐፍት ስለማያምኑ ገና ወርደን በሎጂክ ምናምን ነገር ነው የምናሳምነው። እና እችንም ነገር ለማየት ሞክሪ፣ ቀለል እንዲልልሽ ማለት ነው። እና ወይ ቁርአን የአምላክ ቃል አይደለም ብለሽ ካሰብሽ አንቺ መጽሐፍ ቅዱስን የአምላክ ቃል ነው ብለሽ የተቀበልሽበትን ስታንዳርድ አምጩና ወይ ሚዛኑን አምጩና ቁርአንን በዛ ሚዛን መዝኙና እስቲ እኒ ቁርአን የአምላክ ቃል አይሁንና እስቲ ጉዳችንን እኒ እና እንደዚህ ለማድረግ ሞክሪ። ይሄኛው የበለጠ ያግዝሻል። መልካም፣ እሺ፣ አመሰግናለሁ። እኔ ውስጥ ግን መውጣት ይኖርብኛልና ቴንኪው በጣም ሌላ ጊዜ ደግሞ እናመሰግናለን። እሺ፣ እናመሰግናለን።